የቤታችን ዜና ተከታታዮች ዕለቱን ዜናዎች ይዘንላችሁ ቀርበናል። በቅድሚያም አርዕስተ ዜናዎችን። ህወሓት አደራዳሪዎቻችን ትጥቅ ፍቱ ከማለት ውጪ ስምምነቱ በጥቅል እንዲፈጸም ያሳዩት ዝግጁነት ውስን ነው ሲል ተቸ። በትግራይ ልማት ማህበር ትልማ በቅርቡ በመቀሌ ከተማ የተካሄደው 12ኛ ጠቅላላ ጉባኤ በከፍተኛ የአፈጻጸም ችግሮች ምክንያት በሁከት መጠናቀቁ ታወቀ። ሳልሳይ ወያኔ ደብረ ጽዮን ገብረ ሚካኤል የሚመሩት ህወሓት የፕሪቶሪያው ስምምነት እንዲፈርስ ጥረት በማድረግ ላይ ይገኛል አለ። በሽብር ወንጀል ጉዳይ ተጠርጥረው በስር ላይ የሚገኙ 4 የኢቢኤስ ቴሌቪዥን ጣቢያ ሰራተኞች ዋስትና ተፈቀደላቸው። በተከታታይ 3 ጊዜ በተመራቂ ተማሪዎች የመውጫ ፈተና ከ25 በመቶ በታች ውጤት በሚያስመዘግቡ ዩኒቨርሲቲዎች ላይ እርምጃ እንደሚወሰድ ተገለጸ። በ9 ወራት ውስጥ በአዲስ አበባ 59944 ሊትር ነዳጅ በህገ ወጥ መንገድ ሲዘዋወር መያዙን የአዲስ አበባ ከተማ ንግድ ቢሮ ገልጿል። ታንዛኒያ የአሜሪካን ዶላር እና ሌሎች የውጭ ምንዛሪዎችን ለሀገር ውስጥ ግብይት መጠቀምን አገደች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለአፍሪካ ልማት ፈንድ የሚሰጠው የገንዘብ ድጋፍ በ555 ሚሊዮን ዶላር እንዲቀንስ ሊያደርጉ ነው። አሜሪካ ራሱን ለጠቆመ ህገወጥ $1000 ይከፈለዋል አለች። ከሁለት አስርተ ዓመታት በላይ በቪዲዮ ኮሚኒኬሽን ዘርፍ ያገለገለው ስካይፒ ከትላንት ጀምሮ በማይክሮሶፍት መዘጋቱ ተሰምቷል። ጅቡቲ የታጁራ ወደብን ለ30 ዓመት ያክል ለሳውዲ አረቢያ ሰጠች። ህወሓት አደራዳሪዎቻችን ትጥቅ ፍቱ ከማለት ውጪ ስምምነቱ በጥቅል እንዲፈጸም ያሳዩት ዝግጁነት ውስን ነው ሲል ተቸ። ህዝባዊ ወያኔ ሓርነት ትግራይ ህወሓት የፕሪቶሪያ ስምምነት አደራዳሪዎች ትጥቅ ፍቱ ከማለት ውጪ ስምምነቱ በጥቅል እንዲፈጸም ያሳዩት ዝግጁነት ውስን ነው ሲል ተቸ። ብሔራዊ አንድነታችንና ሉዓላዊነታችን ለማስጠበቅ በሚል መሪ ቃል የፓርቲው 1337 የሚሆኑ ከፍተኛና መካከለኛ አመራሮች ተሳትፈውበታል በተባለውና ከሚያዝያ 23 እስከ 25 ቀን 2017 ዓ.ም በተካሄደው ስብሰባ ማገባደጃ ባለ 10 የአቋም መግለጫ አውጥቷል። አቋሙን ካንጸባረቀባቸው ጉዳዮች አንዱ የፕሪቶሪያ የሰላም ስምምነት ሲሆን ሙሉ በሙሉ አልተተገበረም ሲል በመግለጽ ላለመተግበሩም 3 ምክንያቶችን አስቀምጧል። በአቶ ጌታቸው ረዳ የተመራውን የጊዜያዊ አስተዳደሩን ተቆጣጥሮት የነበረው የፓርቲው አንዱ ቡድን በመጀመሪያ ምክንያትነት ተቀምጧል። በሁለተኛ ደረጃ ደግሞ የኢትዮጵያ መንግስት ስምምነቱን ለማስፈጸም ቁርጠኛ አለመሆኑ ነው በሚል ተገልጧል። ሶስተኛው በአቋም መግለጫው የተካተተው ነጥብ ደግሞ የፓርቲው እውቅና የተመለከተ ሲሆን እውቅና የሚወሰነው በትግራይ ህዝብ ነው ብዬ ነው የማምነው ሲል ገልጿል። ህወሓት በፕሪቶሪያው ስምምነት መሰረት ህጋዊ ሰውነቱ ወደ ነበረበት እንዲመለስለትም ጥሪ አቅርበዋል። የሲቪል ማህበረሰብ ድርጅቶች ባለስልጣን በትግራይ ልማት ማህበር ትልማ በቅርቡ በመቀሌ ከተማ የተካሄደው 12ኛ ጠቅላላ ጉባኤ በከፍተኛ የአፈጻጸም ችግሮች ምክንያት በሁከት መጠናቀቁን አስታወቀ። በተለይም የሥራ አመራር ቦርድ አመራሮችን ለመምረጥ በተደረገው ሂደት ላይ በተፈጠረው አለመግባባት ጉባኤው ያለ ስምምነት በመቋረጡ ባለስልጣኑ አዲስ ምርጫ እንዲካሄድ አዟል። ባለስልጣኑ ባወጣው መግለጫ እንዳመለከተው ጉባኤው ከመጀመሪያው ጀምሮ ተሳታፊዎችን በመምረጥ ረገድ ጉልህ የሆኑ ችግሮች የታዩበት ሲሆን ይህ ጉዳይ ለትልማ አመራሮች በተደጋጋሚ ቢገለጽም ጉባኤው ከነችግሩ ቀጥሏል። የጉባኤው መጨረሻ አጀንዳ በነበረው ስራ አመራር ቦርድ ምርጫ ላይ በተሳታፊዎች መካከል መግባባት ሳይፈጠር በመቅረቱ ጉባኤው ያለ ስምምነት የተቋረጠ ሲሆን የተወሰኑ ተሳታፊዎችም ጉባኤውን ጥለው ስለመውጣታቸው በመግለጫው ተመልክቷል። ባለስልጣኑ ይህ ሁኔታ ማህበሩን ወደ መከፋፈል ሊያመራና ለህብረተሰቡ የሚሰጠውን ጥቅም ሊያስተጓጉል እንደሚችል በመገንዘብ የሥራ አመራር ቦርድ ምርጫው በአስቸኳይ እንዲስተካከልና አስፈላጊ የሆኑ እርማቶች እንዲደረጉ አሳስቧል። ይህን ተከትሎ ከዚህ ቀደም በተካሄደው ምርጫ የሚከናወኑ ማናቸውም ተግባራት በባለስልጣኑ ዘንድ እውቅና እንደሌላቸው በግልጽ አስገንዝቧል። ባለስልጣኑ የትልማ 12ኛ ጠቅላላ ጉባኤ የሥራ አመራር ቦርድ ምርጫ በህግ ፊት እውቅና እንደሌለውና ተቀባይነት እንደማያገኝ አጽንኦት ሰጥቷል። ከዚህ የቦርድ ምርጫ ጋር ተያይዘው የሚከናወኑ ማናቸውም ተግባራት፣ የፋይናንስ እንቅስቃሴዎችና ሌሎች ውሳኔዎች በህግ የሚያስጠይቁ እንደሚሆኑም በጥብቅ አስጠንቅቀዋል።
ሳልሳዊ ወያኔ ደብረጽዮን ገብረ ሚካኤል የሚመሩት የህወሓት ቡድን የፕሪቶሪያው የግጭት ማቆም ስምምነት እንዲፈርስ የበኩሉን ጥረት በማድረግ ላይ ይገኛል በማለት ዛሬ ባወጣው መግለጫ ከሷል። ፓርቲው ቡድኑ ትግራይን ከሚያፈርሱ ተግባራት በአስቸኳይ ይቆጠብ በማለት አሳስቧል። ፓርቲው ይህ የህወሓት ቡድን የጦርነት ተፈናቃዮችን ወደ ቀያቸው የመመለስና በታጠቁ ኃይሎች በኃይል የተያዙ የትግራይ ግዛቶችን የማስመለሱን ተልዕኮ ረስቶታል በማለት ፓርቲው ወቅሷል። ፓርቲው የቡድኑ ዋና አጀንዳ ምርጫ ቦርድ የነጠቀው የቀድሞ ህጋዊነቱን ማስመለስ ብቻ ሆኗል በማለት ተችቷል። በሽብር ወንጀል ጉዳይ ተጠርጥረው በስር ላይ የሚገኙ 4 የኢቢኤስ ቴሌቪዥን ጣቢያ ሰራተኞች ዋስትና በማስያዝ እንዲለቀቁ የፌዴራል ከፍተኛ ፍርድ ቤት ትዕዛዝ ሰጠ። 2 የጣቢያው ሰራተኞችን ጨምሮ 16 ተጠርጣሪዎች ላይ ክስ መመስረቱን የፌዴራል አቃቤ ሕግ ለፍርድ ቤት አስታውቋል። ዘገባው የኢትዮጵያ ኢንሳይደር ነው። በተከታታይ 3 ጊዜ በተመራቂ ተማሪዎች የመውጫ ፈተና ከ25 በመቶ በታች ውጤት በሚያስመዘግቡ ዩኒቨርሲቲዎች ላይ እርምጃ እንደሚወሰድ ተገለጸ። ይህ የተገለጸው የትምህርት ሚኒስቴር ከፍተኛ አመራሮች ከቦሌ ሆራ ዩኒቨርሲቲ ማህበረሰብ አባላት ጋር በተወያዩበት ወቅት ነው። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ በተከታታይ 3 ጊዜ በተመራቂ ተማሪዎች መውጫ ፈተና ውጤት ከ25 በመቶ በታች በሚያስመዘግቡ ዩኒቨርሲቲዎች ላይ በትምህርትና ስልጠና ባለስልጣን በኩል እርምጃ እንደሚወሰድ አመላክተዋል። የዩኒቨርሲቲ አመራሮች በብቃትና በችሎታ እንዲመደቡ እየተደረገ መሆኑን አንስተው አሰራራቸውን ለማዘመንም የዩኒቨርሲቲ አመራሮች ማሰልጠኛ ተቋም ለማቋቋም እየተሰራ ነው ብለዋል። ባለፉት 9 ወራት ውስጥ በአዲስ አበባ 59944 ሊትር ነዳጅ በህገወጥ መንገድ ሲዘዋወር መያዙን የአዲስ አበባ ከተማ ንግድ ቢሮ ገልጿል። ቢሮው ለጣቢያችን እንደገለጸው 47311 ሊትር ቤንዚን፣ 12444 ሊትር ናፍጣና 189000 ሊትር ነጭ ጋዝ በህገወጥ መንገድ ከማደያዎች እንዲወጡ ሲደረግ መያዛቸውን የቢሮው የህዝብ ግንኙነት ኃላፊ አቶ አሸናፊ ብርሃኑ ተናግረዋል። በህገ ወጥ የነዳጅ ዝውውር ላይ በተደረገ ቁጥጥር የተያዘው ነዳጅ ወደ ማደያ ተመልሶ እንዲሸጥ መደረጉንም ኃላፊው ገልጸዋል። በህገ ወጥ መንገድ ሲዘዋወሩ ከተገኙትና ወደ ማደያ ተመልሰው ለገበያ ከቀረቡት የነዳጅ አይነቶች 10 ሚሊዮን ብር ገቢ ማግኘት ስለመቻሉም ተናግረዋል። ታንዛኒያ የአሜሪካን ዶላር እና ሌሎች የውጭ ምንዛሬዎችን ለሀገር ውስጥ ግብይት መጠቀምን አገደች። የታንዛኒያ ባንክ በሀገሪቱ ውስጥ ለሚደረጉ ሁሉም የሀገር ውስጥ ግብይቶችና ክፍያዎች የአሜሪካ ዶላርን ጨምሮ የውጭ ምንዛሬዎችን መጠቀምን በይፋ አግዷል። እንደ አውሮፓ አቆጣጠር ማርች 28 ቀን 2025 በመንግስት ጋዜጣ ላይ የታተመው አዲሱ የውጭ ምንዛሪ ደንብ የታንዛኒያን ሽልንግ ቀጣይነት ያለው የዋጋ ቅነሳን ለማስቆም ያለመ ነው በሚል ተግባራዊ ማድረጉን ተናግሯል። በታንዛኒያ ውስጥ ያሉ ሁሉም ዕቃዎችና አገልግሎቶች ከእንግዲህ በታንዛኒያ ሽልንግ ብቻ ይስተናገዳሉ ሲልም አክሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለአፍሪካ ልማት ፈንድ የሚሰጠው የገንዘብ ድጋፍ በ555 ሚሊዮን ዶላር እንዲቀንስ ሊያደርጉ ነው። ለአሜሪካ ኮንግረስ የቀረበው ሰነድ እንደሚያስረዳው ለአፍሪካ ልማት ባንክ ዋነኛ የልማት ፈንድ ከአሜሪካ የሚቀርበው ድጋፍ በ555 ሚሊዮን ዶላር የሚቀንስ ሲሆን በቀጣይ ዓመት ድጋፉ ሙሉ ለሙሉ ይቋረጣል ተብሏል። የበጀት ቅነሳው የአሜሪካ መንግስት እየተከተለ ያለው የውጭ ወጪ ቅነሳ አካል መሆኑ ሲዘገብ ፈንዱ በአሁኑ ወቅት ከአሜሪካ ቀዳሚ ፍላጎቶች ጋር አይጣጣምም ተብሏል። አሜሪካ እንደ አውሮፓ አቆጣጠር ከ1976 ጀምሮ የልማት ፈንዱን ትደግፍ እንደነበር ሲዘገብ የአፍሪካ ልማት ባንክ ሁለተኛው ተጠቃሚ ነበር ተብሏል። የአሜሪካ ውሳኔ በቀጣይ ወር በሚካሄደው የልማት ባንኩ ፕሬዝዳንታዊ ምርጫ ወደ አመራር ስፍራ ለሚመጡ አመራሮች
ትልቅ ፈተና ይሆናል ተብሏል። አሜሪካ ራሱን ለጠቆመ ህገወጥ $1000 ይከፈለዋል አለች። የትራምፕ አስተዳደር ወደ ትውልድ ሀገራቸው ለሚመለሱ ለእያንዳንዱ ሰነድ አልባ ስደተኞች ለጉዞ የሚሆን $1000 እንደሚሰጥ ተናግሯል። የሀገር ውስጥ ደህንነት ጸሐፊ ክርስቲኖም እዚህ በህገ ወጥ መንገድ ከሆናችሁ ራስን ማጋለጥ ምርጡና ደህንነቱ የተጠበቀ ብዙ ወጪ ቆጣቢ መንገድ ነው ሲሉ ተናግረዋል። በፈቃዳቸው ለሚባረሩ ሰዎች የሚሰጠው $1000 አበልና የአየር ትራንስፖርት ዋጋ በግዴታ ከምናባረረው ዋጋ ያነሰ ነው ብሏል ኤጀንሲው። ህጋዊ ሰነድ የሌለው ሰው በቁጥጥር ስር የማዋልና የማስወጣት አማካይ ወጪው በአሁኑ ጊዜ $17,000 ነው ተብሏል። ስካይፒ ተዘጋ። ከሁለት አስርተ ዓመታት በላይ በቪዲዮ ኮሚኒኬሽን ዘርፍ ያገለገለው ስካይፒ ከትናንት ጀምሮ በማይክሮሶፍት መዘጋቱ ተሰምቷል። ስካይፒ በወር ከ300 ሚሊዮን በላይ ተጠቃሚዎች ነበሩት። በዚህም ሁሉም የግለሰብ ስካይፒ አካውንቶች ከዲሴምበር 2025 በኋላ ይሰረዛሉ ተብሏል። እስከዛ ድረስ ሰዎች መረጃቸውን /e.g.chat history.data .etc/ ማውጣት እንደሚችሉ ተገልጿል። ጅቡቲ የታጁራ ወደብን ለ30 ዓመት ያክል ለሳውዲ አረቢያ ሰጠች። ጅቡቲ ኢትዮጵያ እንድትጠቀምበት የማስተዳደር ውክልና ለመስጠት ዝግጁ ነኝ በማለት በተደጋጋሚ ስትገልጽ የነበረውን የታጁራ ወደብ የማስተዳደር ስልጣን ዋና ጽሕፈት ቤቱን ጅዳ ሳውዲ አረቢያ ላደረገው ሬድ ሲ ጌትዌይ ተርሚናል RSGT ለተባለ ኩባንያ ለ30 ዓመት በሚቆይ የሊዝ ኪራይ ውል ማስተላለፏ ታውቋል። የታጁራ ወደብ የተገነባው የጅቡቲ ወደብ የኢትዮጵያን ወጪና ገቢ ንግድ ለማስተናገድ ከአቅሙ በላይ በመሆኑ ሲሆን አሁን ወደቡን የማስተዳደር ውል ከጅቡቲ ወደብ አስተዳደር ባለስልጣን ጋር ያሰረው RSGT የኢትዮጵያን የገቢና ወጪ ንግድ በማቀላጠፍ ከፍተኛ ትርፍ ለማግኘት ማቀዱን የወጡ ዘገባዎች አመልክተዋል።